እያይመርክሙኑ ከመይደልወኒ አሐሉ ውስተ ዘአቡየ ቤት፣ በአባቴ ቤት መኖር እንደሚገባኝ አታውቁምን? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። መዝሙረ ያሬድ በሳምንት አንድ ቀን ዓርብ የሚተላለፍ ለቀጣዩ እሁድ የሚቀርብ ቃለ እግዚአብሔር በገብረ መስቀል ሚዲያ ያው በየሳምንቱ እንነጋገራለን። እሱም በተመለከተ በእግዚአብሔር ቸርነት ውስጥ አልፈን እንግዲህ እኔንም እናንተንም የሚያስተምር እግዚአብሔር ስለሆነ እግዚአብሔር ያስተምረናል። ሁልጊዜ እንግዲህ ያስለመድነው ቃለ እግዚአብሔር ነው። በየሳምንቱ መጀመሪያ መዝሙሩን ከዛ መልእክታቱን ከዛ ምስባኩን ከዚያ ወንጌሉን ነው እየተነጋገርን የመጣ ነው። ዓርብ የሚቀርበው ቃለ እግዚአብሔር፣ እሁድ የሚተላለፈው መዝሙረ ያሬድ ነው ማለት ነው። አሁን ያለንበት ወቅት ዘመነ አስተርእዮ ወይም ደግሞ ኤጲፋንያ ወይም መገለጥ ይባላል። ምን ማለት ነው? እግዚአብሔር አምላክ ከሰማየ ሰማያት ወርዶ ከድንግል ማርያም መወለዱን በምልአት ለእግዚአብሔር ምድር በምልአ ዓለምን ሁሉም ለነበሩ ውስቴታ ዓለም በሙሉ የእግዚአብሔር ነው ይልና እሱም ደግሞ በምልአት የሚኖረው እግዚአብሔር በማኅፀነ ድንግል ማርያም 9 ወር ከ5 ቀን ተወስኖ እዚያ በቤተልሔም ተወልዶ በግህዘ ሕፃናት አድጎ በ30 ዓመቱ ሲጠመቅ የታየበት ይህ ዘመነ አስተርእዮ ይባላል። በሌላ መልኩ ዘመነ መራዊ ይባላል። መራዊ ማለት ሙሽራ ማለት ነው። የዮሐንስ ወንጌል ምዕራፍ 3 ላይ ሙሽራይቱ ያለችው እርሱ ሙሽራ ነው ይላል። ሙሽራይቱ ያለችው ማለት ጻይም ሊባኖስ ስነ ሕይወት አልብኪ ነውር ወይም እንትኒ በላዕሌኪ ላዕሌኪ የሚላል መኃልየ መኃልይ ምዕራፍ 4 ላይ ሰሎሞን ምን አለ? ጻይም ሊባኖስ ከሊባኖስ ነይ አልብኪ ነውር ወይም እንትኒ ላዕሌኪ፣ በአንቺ ላይ ምንም የለብሽም ነውር የለብሽም በንጽህናሽ በድንግልናሽ ብሎ ጻይም ሊባኖስ ማለቱ አድባረ ሊባኖስ ተወለጂ የምትወለድበትን ቦታ ማመልከቱ ነው። ጥበበኛው ሰሎሞን ማለት ነው። እና ምን ይላል? መልካሟ ሙሽራ ነው የሚለው። አሁን ዮሐንስ መላለ ደግሞ ሙሽራይቱ ያለችው እርሱ ሙሽራ ነው አለ። ጸዋርየ ዜና ገብርኤል ቅዱስ ገብርኤል ወደ ሙሽራይቱ መጣ። ይዞት የመጣው የሙሽራውን ቃል ነው። ማነው እሱ? መራዊሃ ለቤተ ክርስቲያን፣ የቤተ ክርስቲያን ሙሽራ ክርስቶስ ነው ማለት ነው። ከድንግል ተጸንሶ መወለዱ፣ ድንግሏ ደግሞ ፈጣሪዋን መውለዷ፣ እሷ በቤተልሔም ስትወልደው 5500 ዘመን የነበረው ጨለማ ወደ ብርሃን መተካቱ፣ ጨለማው መገፈፉ፣ ጥላቻ ተወግዶ ሰላም መምጣቱ፣ ይልቁንም ደግሞ እውነተኛው ሙሽራ መድኃኔዓለም በቀራንዮ ሥጋውን ቆርሶ ደሙን አፍስሶ ዓለሙን ማዳኑ። አሁን በዚህ በጥር ወር በጣም ሰርጎች ይታያሉ። በምናያቸው ሰርጎች ሙሽራ በሬ አርዶ ድግስ ደግሶ ሰርጉን ያደርጋል። ኢየሱስ ክርስቶስ ግን እውነተኛው ሙሽራ ዘላለማዊ ሙሽራ በቀራንዮ ራሱን ፍሪዳ አድርጎ ሥጋውን ቆርሶ ደሙን አፍሶ እኔን ብሉይ ብሎ እኔን ጠጡይ ብሎ ሙሽርነቱን በመስቀል ላይ ያጠናቋል ማለት ነው። ስለዚህ ዘመነ መራዊ የሚባለው ይህንን የሚያሳየው፣ ዘመነ አስተርእዮ ማለት ደግሞ መገለጡን ነው። በቤተልሔም ሲወለድ እረኞች አዩት፣ በግዝረት ቤት ጥበበኛው አየው፣ በስደት ግብፃውያን አዩት፣ ኢትዮጵያውያን አዩት። በእድገቱ ከመናዝራዊ ይሰመይ በናዝሬት እየተመላለሰ በየጥቂቱ ሲያድግ ታየ። በ30 ዓመቱ ደግሞ በጥምቀት አብ ልጄ ነው ብሎ ሲመሰክር፣ መንፈስ ቅዱስ ደግሞ በርግብ አምሳል ሲወርድ፣ ወልድ በማየ ዮርዳኖስ በእደ ዮሐንስ ሲጠመቅ፣ ይህንን ነው እንግዲህ ዘመነ አስተርእዮ ዘመነ መገለጥ መታየት ዘመን የተባለው ማለት ነው። በዚህ ዘመን እንግዲህ ከሚባሉት መዝሙር መካከል ላይ ከጥር 19 እስከ ጥር 25 ድረስ ያለው መዝሙር እሙነ ኮነ ልደቱ ይላል። እሙነ ኮነ ልደቱ ብርሃነ ኮነ ጥምቀቱ ለመድኃኒነ ክርስቶስ እያለ ቅዱስ ያሬድ ከ19 እስከ 25 ድረስ እሁድ ቀን እሁድ በው 19 ሊሆን ይችላል፣ 25 ሊሆን ይችላል፣ 24 ሊሆን ይችላል። አሁን ዘንድሮ የሚሆነው 24 ነው። እሁድ ቀን የሚቀርበው መዝሙረ ያሬድ እሱን ነው የምንነጋገረው ማለት ነው። በሱ ዙሪያ ላይ እንግዲህ እንደተለመደው መጀመሪያ መዝሙሩን እንላለን። ከዚያ ቀጥሎ ደግሞ መልእክታቱን እናቀርባለን። ከዚያ ቀጥሎ ምስባኩን፣ ከዚያ ወንጌሉን አይተን እናጠናቀቃለን ማለት ነው። የጊዜ ባለቤት እግዚአብሔር አምላክ ሁላችንንም እንዲያስተምረን መልካም ፈቃዱ ይሆንልን። እንግዲህ ሊቃውንቱ መዝሙሩን መጀመሪያ በዜማ ይሉታል። ከዚያ ቀጥለው በመቋሚያ ይዘሙታል። ከዚያ ቀጥለው በጸናጽል ይሉታል። ከዚያ ቀጥለው እንግዲህ ይጻፉና ይጨርሳሉ ማለት ነው።
ወደ እኛ ስናመጣው ግን መጀመሪያ ዘሩን እንለዋለን፣ ከዚያ ደግሞ ፍቹን እንላለን፣ ከዚያ ደግሞ ወደ ትርጓሜው እንሄድና ወደ መልክታቱ እንሄዳለን ማለት ነው። ወደ ዘሩ ስንሄድ እሙነ ኮነ ልደቱ እሙነ ኮነ ልደቱ ለመድኃኒነ ኢየሱስ ወይም ለመድኃኒነ ክርስቶስ ይላል ቅዱስ ያሬድ። እሙነ ኮነ ልደቱ እሙነ ኮነ ልደቱ ለመድኃኒነ ክርስቶስ። አዎ የመድኃኒታችን የክርስቶስ ልደቱ የታመነ ሆነ፣ መወለዱ የታመነ ሆነ። በየት? በቤተልሔም። በየት? በከብቶች ግርግም። ማን እንደተናገረው? ልበ አምላክ ዳዊት ምን ብሎ? ናሁ ሰማይናሁ በኤፍራታ ወረከብናሁ ውስተ ኦመ ገዳም፣ እነሆ በኤፍራታ ሰማነው በበረትም አገኘነው ብሎ ቅዱስ ዳዊት ነቢየ እግዚአብሔር ዳዊት እንደተናገረው በቤተልሔም በከብቶች ግርግም ተወልዶ ተገኘ። እሙነ ኮነ ልደቱ፣ ነቢያት የተናገሩት ነቢያት የተነበዩት ትንቢት እውነት ሆኖ ተገኘ። ማን ነው እሱ? ዕንባቆም ምን አለ? በማእከለ ክልኤ እንስሳ ርኢኩከ፣ በእንስሳት መካከል አገኘሁ። እንስሳቱም ሁለት ናቸው፣ አህዮችና ላሞች። በላሞችና በአህዮች መካከል አገኘሁ ያለው ጊዜው በደረሰ ጊዜ ይላል። አዎ አመይ ቀር ከመከመይ ቀር አመቲሁ። አዎ ጊዜው በደረሰ ጊዜ አየሁህ። ያየሁህ ደግሞ በእንስሳትና በአህዮች መካከል ነው አለ። በሰሎሜና በዮሴፍ መካከል ነው አለ። በመላእክትና በእረኞች መካከል ነው አለ። በብሉይ ኪዳንና በሐዲስ ኪዳን መካከል ነው አለ። ቤተልሔም በሰሎሜና በዮሴፍ መካከል አየሁህ። ቀራንዮ ላይ ደግሞ በጥጦስና በዳክርስ መካከል አየሁ አለ። ቤተልሔም ላይ በመላእክትና በእረኞች መካከል አየሁህ። ቀራንዮ ላይ ደግሞ በኒቆዲሞስና በዮሴፍ መካከል ሲገንዙ አየሁህ አለ። ቤተልሔም ላይ በግዘ ሕፃናት ስታለቅስና ምግብ ስትጠይቅ አየሁህ። ቀራንዮ ላይ ደግሞ መስቀል ላይ ተሰቅለህ ውሃ ጠማኝ ስትል አየሁህ አለ። ቤተልሔም ላይ እነሆ ሰብአ ሰገል ሲሰግዱልህና ስጦታ ሲያመጡልህ አየሁኝ። ቀራንዮ ላይ ደግሞ ዮሴፍና ኒቆዲሞስ በበፍታ ገንዘው ሲቀብሩ አየሁኝ እያለ ዕንባቆም አስቀድሞ ተናግሮ ነበርና ቅዱስ ያሬድ ምን አለ? እሙነ ኮነ ልደቱ። ዕንባቆም የተናገረው ልደቱ በቤተልሔም እውነት ሆነ ይላል። ልበ አምላክ ዳዊት በኤፍራታ ሰማኑ በዱር ውስጥም በበረት አገኘ ነው ብሎ የተናገረው ከ1000 ዘመን በፊት እውነት ሆኖ አዎ ተፈጽሞ ተጠናቆ አገኘ ነው ይላል። ሌላው ገላትያ 4:4 ላይ ደግሞ ቅዱስ ጳውሎስ ምን አለ? ወአመብሕፃ ጊዜሁ ከአዳም ጋር በኦሪት ዘፍጥረት ምዕራፍ 3 ቁጥር 9 ላይ 5500 ዘመን ሲፈጸም ከሰማየ ሰማያት ወርጄ ከድንግል ተወልጄ አድንሃለሁ ብሎ የገባው ቃል ኪዳን ተፈጽሞ አገኘኑ። ድንግሏ ድንግል ማርያም ናት። የተወለደው መድኃኔዓለም ነው። ድንግል ፈጣሪዋን ወለደችው። እሱም ደግሞ የፈጠረውን ፍጥረት ሳይንቅ ከሷ ተዋሃደ። ሀሊበ ጠበወ የድንግልና ጡቶቿን ጠባ። በጀርባዋ አዘለችው፣ በክንዷ ታቀፈችው። እሱ ልጅ እሷ እናት። አንቲሙ ለብርሃን የብርሃን እናት፣ እሱ ወልድ እሷ ወላዲተ አምላክ ተብለው እነሆ በናዝሬት አደገ። እማዬ እናቴ እያለ እሷም ልጄ ወዳጄ እያለች አሳደገችው የሚለውን ይተረጉማል ማለት ነው። ሌላው እንድንጨምር ሚክያስ 5 ላይ አልፎ ሲሄድ ይላል። ምን ይላል ነቢዩ? አልፎ ሲሄድ እነሆ የሜዳ አህዮች ሲራገጡባት፣ ለጣዖት ሲገበርባት፣ ለምድራዊ ንጉሥ ምስጋና ሲቀርብባት አየና ቤተልሔምን አንቺ ቤተልሔም እንደዚህ ወአንቲኒ ቤተልሔም ምድረ ኤፍራታ ኢቲሃቲም ነገሥተ ይሁዳ እስመ እምኔኪ ይወፅእ ንጉሥ ዘይርእዮሙ ለሕዝበ እስራኤል። ወአንቲኒ ቤተልሔም ምድረ ይሁዳ የይሁዳ ምድር ቤተልሔም ሆይ እንዲህን እንደሆንሽ አትቀሪም። ኢቲሃቲም ነገሥተ ይሁዳ፣ አዎ ከይሁዳ ነገሥታት አታንሽም። እስመ እምኔኪ ይወፅእ ንጉሥ፣ ከአንቺ ከዘላለም ጀምሮ አዎ የሚኖር ዘላለማዊ አምላክ በዚች ቦታ ይወለዳልና። ይህም የሚወለደው ዘያድኅኖሙ ሕዝቡን የሚያድን የሚያሻግር የሚታደግ አምላክ ይወለዳል። ይልቁንም ለምድራዊ ንጉሥ እንደተገበረብሽ ለሰማያዊ ንጉሥ ይገበርብሻል። ይልቁንም ለጣዖት መስዋዕት እንደቀረበብሽ ለእግዚአብሔር መስዋዕተ ስብሐት ይቀርብብሻል። ይልቁንም ደግሞ አዎ የሜዳ አህዮች እንደዘለሉና በዚህ የተለያየ ድምፅ እንደተሰማ ሰማያውያን መላእክት መጥተው ምድራውያን እረኞች ተገኝተው አንድ አይነት ዝማሬ ያቀርቡብሻል።
ያም አልቀረም። ስብሐት ለእግዚአብሔር በሰማያት በሰማይ በመላእክት መንደር ምስጋና ወሰላም በምድርም በሰው ልጆች ምስጋና ይሁን እያሉ መላእክትና እረኞች አንዱ ነው አመስግነዋል። ይህንን ነው ቅዱስ ያሬድ ምን አለ? እሙነ ኮነ ልደቱ ለመድኃኒነ ክርስቶስ፣ ለመድኃኒታችን አንድም የመድኃኒታችን የኢየሱስ ክርስቶስ ልደቱ እውነት ሆነ ነው የሚለው። ይቀጥልና እምሰማያት ወረደ፣ አዎ ከሰማይ ወረደ ወእማርያም ተወልደ፣ ከማርያም ተወለደ አለ። አሁን ከሰማይ ወረደ አለና የመጣው ከሰማይ ነው አለ። ይህን ደግሞ ዮሐንስ 3 ላይ ምን ይላል? ወአልቦ ዘዐርገ ውስተ ሰማያት ዘእንበለ ዘወረደ ወልደ እጓለ እመሕያው፣ በራሱ ፈቃድ ወደ ድንግል ማርያም ከወረደው በስተቀር በራሱ ፈቃድ ከቢታንያ ወደ ሰማይ እየወጣ የለም ማለት። የማክሰኞ ውዳሴ ማርያም ደግሞ እስመ በፈቃዱ በስምረተ አቡሁ መንፈስ ቅዱስ መጽዋዕደ፣ በአባቱ ፈቃድ አንድም በራሱ ፈቃድ ይላል። በቅዳሴው ላይ ደግሞ በፈቃደ አቡሁ ወረደ ሀበ ማርያም ተአንገደ፣ በድንግልና ንጹሕ እግዚአብሔር ተወልደ። በፈቃደ አቡሁ ወረደ፣ በአባቱ ፈቃድ ወረደ። ሀበ ማርያም ተአንገደ፣ በድንግል ማርያም ማኅፀን 9 ወር ከ5 ቀን እንግዳ ሆነ። አዎ በድንግልና ንጹሕ እግዚአብሔር ተወልደ፣ ንጹሕ በሆነ ድንግልና እግዚአብሔር ከድንግል ማርያም ተወለደ የሚለውን ይተረጉማል። አሁን ምን አለ? መነሻውን ከሰማያት ወረደ አለ። አሁን ከሰማይ ወረደ ማለት ቅዱስ ገብርኤል መጣና ከየት ነው የተላከው? ከሰማይ ወደ የት ነው? ወደ ገሊላ። ገሊላ ማን አለች? ድንግል ማርያም። ምን አላት? አምላክ ካንቺ ይወለዳል፣ አምላክን ጸንሰሽ ትወልጂዋለሽ፣ የአምላክ እናት ትባያለሽ አላት። እሷ ማን ናት? ድንግል ማርያም። የማን ልጅ ናት? የሐና ኢያቄም የተወለደች አድባረ ሊባኖስ። መቼ ተወለደች? ግንቦት 1 ቀን። ምን ብለው ስም አወጡላት? ማርያም። ማርያም ማለት ምን ማለት ነው? መርህ ለመንግስተ ሰማያት፣ መንግስተ ሰማያት መርታ የምታስገባ እናት ማለት ነው። ማርያም ማለት አራቂተ እግዚአብሔር ሕዝብና እግዚአብሔር የምታስታርቅ ማለት ነው። ማርያም ማለት እነሆ ጸጋው ሀብት ማለት ነው። ለጊዜው ለእናት ለአባት ልጆች ሀብት ናቸውና ለእናት አባቷ ሀብት ሆና ትሰጣለች። ፍጻሜው ግን የዓለም ሀብት ሆና ትሰጣለች ማለት ነው። ማርያም ማለት መብሷን የሁሉም እናት ናት፣ ያመነባትም ያላመነባትም። ምክንያቱም ያላመነው ነጋም ነው ይመጣልና፣ ያመነውም ሁልጊዜ ሰላም ለኪ ቅድስት እያለ ሲያመሰግነ ሰአሊ ለነ ቅድስት እያለ ሲያመሰግናት ይኖራልና። በሌላ መልኩ ማር ማለት በምድር ጣፋጭ የሆነ ምግብ ነው። ያም ማለት በገነት ጣፋጭ የሆነ ፍሬ ነው። የገነት ቅዱሳንና በምድር ላይ ያሉ ሰዎች የሚመገቡት ጣፋጭ ምግብ ነው ሲሉ ማርያም ብለው በምድር ካለ መግቦትና በገነት ካለ መግቦት ጣፋጭ የሆነውን መርጠው እነሆ ማርያም አሏት። ሌላው ማ ማለት ማይደረ መለኮት ማለት ነው። ር ማለት ርግቤ ይቤላ ማለት ነው። ያ ማለት ያንቃዱ ሀቤኪ ማለት ነው። ም ማለት ምሳሉ ምስጋድ ማለት ነው። ይህንን ነው የሚተረጉመው። ስለዚህ እናቱ ማርያም ናት ማለት ነው ባጭሩ። 3 ዓመት በእናት አባቷ ቆየች። 12 ዓመት በቤተ መቅደስ ቆየች። በ15 ዓመቷ መጋቢት 29 ቀን ጸነሰችው። በ16 ዓመቷ ታኅሳስ 29 ቀን በቤተልሔም በከብቶች ግርግም ወለደችው። ይህንን ነው እሙነ ኮነ ልደቱ፣ እነሆ ልደቱ እውነት ሆነ። ከመ እማርያም ከሰማይ ወረደ ከድንግል ማርያም ተወለደ አለና ይህንን ተናገረ ማለት። ይቀጥልና በቤተልሔም ተወልደ አለ። ቦታውን ደግሞ አመጣ። አሁን በየት አለ? በቤተልሔም አለ። አዎ በቤተልሔም ተወልደ። ይህንን ደግሞ የሐሙስ ውዳሴ ማርያም ምን ይላል? በከመ ሰበኩ ነቢያት አስቀድመው በቤተልሔም ይወለዳል ብለው ትንቢት እንደተናገሩ ሱባዔ እንደቆጠሩ በቤተልሔም በከብቶች ግርግም ተወለደ። አዎ በእናቱ የምታለብሰው ብታጣ ቅጠል አለበሰችው። እነሆ ቦታ ማደሪያ ባይኖራት በከብቶች ግርግም አስተኛችው። በዚያ እነሆ ሲወለድ ንግሥና አስከበቶሙ ውስተ ጎለ እብን፣ እናቱ በበረት አስተኛችው። ከደነቶሙ ቆጽለ በለሶን፣ የምታለብሰው ብታጣ ቅጠል አለበሰችው የሚለውን ይተረጉማል ማለት ነው። ስለዚህ ምን አለ? በቤተልሔም ተወልደ አለና ቦታውን ለየ። ምን አለ? በቤተልሔም ተወለደ አለ። ቀጠለና ወበናዝሬት ተሐጽና አለ። እድገቱን ደግሞ ሲያመጣ ምን አለ? ከሰማያት ወረደ፣ ከማርያም ተወለደ፣ በመላእክት ዘንድ ተመሰገነ፣ በቤተልሔም ተወለደ፣ በናዝሬት አደገ ይላል። እሙነ ኮነ ልደቱ ለመድኃኒነ ክርስቶስ እምሰማያት ወረደ
ወእመላእክት ተአኩተ ወእማርያም ተወልደ ይለዋል። በመላእክት ምን አለ? ተመሰገነ። አንድም ከማርያም ተወለደ፣ በመላእክት ዘንድ ተመሰገነ። በቤተልሔም ተወለደ፣ በናዝሬት አደገ የሚለውን ይተረጉማል ማለት ነው። ከሰማያት ወረደ። ለዚህ ነው ሰማያት ወረደ ወገብረ መድኃኒተ በማእከለ ምድር ብሎ ቅዱስ ያሬድ በድጓ ያስቀመጠው። ከሰማይ ወረደ፣ ከማርያም ተወለደ፣ በመላእክት ዘንድ ተመሰገነ፣ በቤተልሔም ተወለደ፣ በናዝሬት አደገ ይልና ቀጥሎ ደግሞ ምን ይላል? ወአስተርአየ ገሃደ ይላል። አዎ በግልጥ ታየ። ይህንን ነው እንግዲህ ይሄ ዘመነ አስተርእዮ ማለት በግልጥ ታየ። ለምሳሌ ሲወለድ ሕፃን ምንድን ነው የሚለው? ሰብአ ሰገል በ2 ዓመቱ ሲገቡ ሕፃኑን ከእነቱ ጋር አገኙ ይላል። እረኞች ከጫካ ወደ ቤተልሔም ሲሄዱ እናቱን ከሕፃኑ ጋር አገኙ ይላል። መላእክት መጡ፣ ሕፃኑን ከእናቱ ጋር አገኙ ይላል። እንደገና ደግሞ አስተርእዮ የሚለው ደግሞ በዮርዳኖስ ሲጠመቅ ደግሞ ዮሐንስ አጥማቂ እሱ ተጠማቂ ሆኖ ታየ፣ ሦስትነቱ ተገለጠ እያለ ይገልጣል፣ ይናገራል ማለት ነው። ምንድን ነው የሚለው? ወአስተርአየ ገሃደ በግልጥ ታየ። አግሃደ ገለጠ፣ በግልጥ ታየ። አዎ እንደ ሕፃናት እያለቀሰ እንደ ሕፃናት ምግብ እየጠየቀ ታየ ይልናል። ይቀጥልና ውእቱ አክሊለ ሰማዕት፣ ያም በቤተልሔም የተወለደው የሰማዕታት አክሊል ነው። የነ ቅዱስ ጊዮርጊስ አክሊል፣ የነ ቅዱስ መርቆሬዎስ አክሊል፣ የነ ቅዱስ ጴጥሮስ፣ የነ ቅዱስ ጳውሎስ አክሊል የሆነው ክርስቶስ ነው። ውእቱ አክሊለ ሰማዕት፣ የሰማዕት አክሊል። አክሊል ክብር ማለት አክሊል ማለት ክብር ማለት ነው። የሰማዕት ክብር፣ የሰማዕታት ክብር፣ የጻድቃን ክብር፣ የደናግል ክብር የሆነው ያ በቤተልሔም የተወለደው መላእክት ያመሰገኑት ግልጥ ሆኖ የታየው ከሰማያት የወረደው አዎ ልደቱ እውነት የሆነው የሰማዕት አክሊል የሆነው ክርስቶስ ነው ይልና አክሊለ ሰማዕቱ ውእቱ መድኃኔ ነገሥት። አዎ ይህንን ነው የሚናገረው። ምንድን ነው የሚለው? በግልጽ ታየ፣ እርሱ የሰማዕታት ዘውድ፣ የነገሥታት ኃይል፣ የአሕዛብ ጠባቂ ነው ይለዋል። የነገሥታት አዎ በቤተልሔም ተወለደ፣ በናዝሬት አደገ። አዎ በግልጽ ታየ፣ እሱ የሰማዕታት ዘውድ፣ የነገሥታት ኃይል፣ የአሕዛብ ጠባቂ ነው ይልና ምን ይላል? ውእቱ መድኃኔ ነገሥት ኖላዊሆሙ ለአሕዛብ እሙነ ኮነ ልደቱ ብርሃነ ኮነ ጥምቀቱ ለመድኃኒነ ክርስቶስ ብሎ ቅዱስ ያሬድ ድጓውን ይዘገዋል ማለት ነው። ይህ ነው ምንድን ነው የሚለው? እሱ የሰማዕታት ዘውድ፣ የነገሥታት ኃይል፣ የአሕዛብ ጠባቂ ነው። የመድኃኒታችን ክርስቶስ ልደቱ እውን ምጽአቱ ብርሃን ነው ዋለ። ይህን ገለጠ እንግዲህ ቅዱስ ያሬድ የጌታችን የመድኃኒታችን ክርስቶስ ልደቱ እውን ምጽአቱ ብርሃን ነው። ልደቱ እውን ማየት ማመን ነው አይደለ? ማየት ማመን ነው። አዎ ታየ። ማን? መላእክት አዩት፣ እረኞች አዩት፣ ዮሴፍ አየው፣ ሰሎሜ አየችው። አዎ እንስሳትም አዩት፣ አራዊትም አዩት፣ ሁሉም አዩት፣ እውን ሆነ። ይህን ነው ቅዱስ ያሬድ ምን አለ? የጌታችን የመድኃኒታችን ክርስቶስ ልደቱ እውን ምጽአቱ ብርሃን ነው። አመጣጡ ደግሞ ምንድን ነው? በቤተልሔም ሲወለድ ዓለም በሙሉ በብርሃን ተጥለቀለቀ። ብርሃን ነው ያለው ይህንን ነው ማለት ነው። ስለዚህ ነገ በ24 የሚባለው መዝሙረ ያሬድ ይህንን ይመስላል ማለት ነው። ወደ ቅዳሴው መልእክታት ስንሄድ ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 13 ላይ ሁለት ጸጋ ታገኙ ዘንድ አስቀድሜ ወደ እናንተ እንድመጣ ወደድኩኝ አለ። ሁለት ጸጋ፣ ሁለት ልደት ታገኙ ዘንድ አለ። አንደኛው ከእናት መወለድ ነው። ሁለተኛው በማየ ዮርዳኖስ መወለድ ነው። ስለዚህ ሁለት ጸጋ ታገኙ ዘንድ አስቀድሜ ወደ እናንተ እንድመጣ ወደድኩ ማለት ምን ማለት ነው? መጥቼ በልደቱ ትወለዱ ዘንድ በጥምቀቱ ትጠመቁ ዘንድ ይልቁንም በልደቱ ተወለድነ በጥምቀቱ ተጠመቅነ የሚለው የቅዱስ ያሬድ የወንጌሉ ቃል ይፈጸም ዘንድ ስለ ልደቱ ከእናታችሁ ተወልዳችኋል፣
እንደገና በጥምቀት ደግሞ ከክርስቶስ ተወለዱ ለማለት ወደ እናንተ ሳልዘገይ መጣሁ ብሎ ቅዱስ ጳውሎስ ሲናገር እንሰማዋል። ምንድን ነው ሰዎች አጥምቀን ሲሉት እኔ ለማስተማር እንጂ ለማጥመቅ አልመጣሁኝም አለ። ምን አለ? ስለ ጥምቀት ግን እናገራለሁ። አዎ ከዘኢተወልደ እማይ ወእመንፈስ ቅዱስ ይክር በያ ውስተ መንግሥተ እግዚአብሔር። የዮሐንስ ወንጌል ምዕራፍ 3 ላይ ጌታ ራሱ ምን ብሏል? ከውሃና ከመንፈስ ያልተወለደ ወደ እግዚአብሔር መንግሥት መግባት አይችልም ብሎ አስተምሮ ነበርና ቅዱስ ጳውሎስ ምን አለ? ኤፌሶን 4 ላይ አንዲት ጥምቀት፣ አንድ ሃይማኖት፣ አንድ ጌታ አለ፣ በዚህ እመኑ ልላችሁ መጥቻለሁ ሳልዘገይ። ይህም አለ እግዚአብሔር ግን የታመነ ነው፣ ለእናንተም የምንነግራችሁ ቃላችን አዎንና አይደለም አይሆንም ነው። ድርገመው። እግዚአብሔር ግን የታመነ ነው። የታመነውን እግዚአብሔር እንነግራችኋለን፣ እናስተዋውቃችኋለን ይልና የታመነ ግን እግዚአብሔር ግን የታመነ ነው፣ ለእናንተም የሚነገረው ቃል ለእናንተ የሚነገረው ቃላችን ለእናንተ የሚነገረው ቃላችን አዎንና አይደለም አይሆንም ነው። አሁን ጋር እውነት ከሆነ እውነት፣ ሐሰት ከሆነ ሐሰት፣ አይሆንም ከሆነ አይሆንም፣ ከዚህ ውጭ አይደለም ማለት። አሁን ሰው መኖር ያለበት በዚህ ነው። አዎን በቃ አዎ ይሆናል፣ አይደለም አይሆንም፣ ይሆንም አይደለም አይሆንም ብሎ መዝጋት ነው። ይሄ የእግዚአብሔር ሐሳብ ነው ብሎ ቁጥር 18 እና 15 ላይ የምናገኘው ኃይለ ቃል ነው። ቅዱስ ጳውሎስ ነው የተናገረው ማለት ነው። ስለዚህ አሁን ይሄ የጥምቀት በዓል ስናከብር ይህን ማስታወስ ያስፈልጋል። ከእናታችን እንደተወለድን በጥምቀት መወለድ እንዳለብን፣ ወንዶች በ40 ቀን ሴቶች በ80 ቀን መወለድ እንዳለብን ነው። ይህም አለ እግዚአብሔር የሰጠን ነው። ምንድነው? ወለደነ ዳግመ እማይ፣ ዳግመኛ ከውሃ የተወለድነን ከእግዚአብሔር የተወለድነን። ስለዚህ እግዚአብሔር ግን የታመነ ነው፣ ለእናንተ የሚነገረው ቃላችን አዎንና አይደለም አይሆንም ነው አለና ዘጋው። ሁለተኛ አንደኛ ዮሐንስ ምዕራፍ 2 ቁጥር 22 ላይ ደግሞ ሁለተኛው ዲያቆን የሚያነበው መልእክት ነው። ምን ይላል? ክርስቶስ አይደለም ብሎ ኢየሱስን ከሚክድ በቀር ውሸተኛ ማን ነው? ክርስቶስ አይደለም ብሎ ኢየሱስን ከሚክድ በቀር ውሸተኛ ማን ነው? አብንና ወልድን የሚክድ ይህ የክርስቶስ ተቃዋሚ ነው ይላል። ይሄ ደግሞ ዮሐንስ ወንጌላዊ ነው። ዮሐንስ ወንጌላዊ እንደምናውቀው አንድ ወንጌል፣ 3 መልእክት፣ አንድ ራእይ፣ 5 መጻሕፍትን የጻፈ ነው። ይልቁንም ደግሞ በቀራንዮ ከጌታ ጋር ተገኝቶ የጌታን መከራ የተቀበለ ነው። አዎ ሲገረፍ ያየ፣ ሲሰቀል ያየ፣ ሲቸነከር ያየ፣ ሲወጋ ያየ፣ ሲተፋበት ያየ፣ ሲሞት ያየ፣ ሲቀበር ያየ፣ ሲነሳ ያየ ነው። ማን ያርዳ የነበረ ማን ያውራ የቀበረ ነውና ዮሐንስ ወንጌላዊ ያየውን ነው እየተናገረ ያለው። ክርስቶስ አይደለም ብሎ ኢየሱስን ከመካድ በቀር ከሚክድ በቀር ውሸተኛ ማን ነው ይልና አብንና ወልድን የሚክድ ይህ የክርስቶስ ተቃዋሚ ነው ብሎ ሁለተኛው ዲያቆን የሚያነበው መልእክት ይህን ይሆናል ማለት ነው። ከዚህ ቀጥለን የምናየው ምስባክ ነው። ምስባኩ በመዝሙር 117 ቁጥር 27 ላይ እግዚአብሔር እግዚ አስተራየ ለነ ግበሩ በዓለ በትፍሥሕት ለያስተሃምምዎ እስከ አቅርንቲሁ ለምስዋዕ የሚለውን ቃለ እግዚአብሔር ደግሞ እንመለከታለን። ይሄ ዲያቆኑ መስቀሉን ይዞ የሚለው ነው። እሱ 2 ጊዜ እኛ 3 ጊዜ 5 ጊዜ የሚባል ቃለ እግዚአብሔር ነው። 5ቱ አዕማደ ምስጢርና 5ቱ ቅዳሴያንን የሚያመለከተን ነው። ምንድን ነው? መዝሙረኛው ልበ አምላክ ዳዊት የተናገረውን ዲያቆኑ የሚሰብከውን ግዙን ብለነዋል። አሁን ወደ አማርኛው ስናመጣው እግዚአብሔር እግዚ አስተራየ ለነ፣ እግዚአብሔር እግዚ፣ እግዚአብሔር ጌታ እግዚአብሔር ታየልን፣ ጥሬው ሲፈታ ማለት ነው። ግበሩ በዓለ በትፍሥሕት በአብን ላይ ያስተምሩ፣ በዓሉን በደስታ አድርጉ ነው። እስከ አቅርንቲሁ ለምስዋዕ፣ እነሆ አቅርንት ይዛችሁ መሰዊያ ይዛችሁ ማለት ነው። ወደ ትርጓሜው ስንሄድ ግን ሰፋ ያለ ምስጢር አለው። ምን ይላል? በምልአት ያለ እግዚአብሔር በረድኤት ተገለጸ ይላል። በምልአት ያለ ለእግዚአብሔር ምድር በምላ ያልነው እንደዚህ ነው።
ምንድነው? ቅድመ ዓለም ወእስከ ለዓለም ሀሎ እግዚአብሔር በመንግስቱ ሀሎ እግዚአብሔር በስልቱ ሀሎ እግዚአብሔር በመለኮቱ። እግዚአብሔር ቅድመ ዓለም በመንግስቱ በመለኮቱ በሶስትነቱ አለ። ድህረ ዓለምም አለ፣ ዓለምን ማሳልፎ ይኖራል ይልናል። እግዚአብሔር ዓለም በሙሉ የእግዚአብሔር ነው ይላል። ይቀጥልና ምን ይላል? በምልአት ያለ እግዚአብሔር በረድኤት ተገለጸ፣ አንድም በስጋ ተገለጠ። በምልአት ያለ እግዚአብሔር 20 ዓለማትን ፈጥሮ 20 ዓለማት የማይወስኑት የማይጠቀልሉት እመቤታችን ድንግል ማርያም እነሆ 9 ወር ከ5 ቀን በማህፀኗ ወሰነችው፣ ተወለደ። ምን አለ? ይህንን በስጋ ተወለደ አለ። ይህ ነው የሚገልጠው። ይቀጥልና ከነቢያት ከካህናት አብነት ነስታችሁ በዓሉን አክብሩ። ከነቢያት ነቢያት በዓል ያከብሩ ነበር። ካህናትም እንደዚሁ አብነት ነስታችሁ በዓሉን አክብሩ። ነቢያት እስከ ሞት ድረስ እስከ ውግረት ድረስ እስከ መታሰር ድረስ እስከ መገረፍ ድረስ እያለፉ እግዚአብሔርን እና በዓሉን አክብረው አልፈዋል። እነሱን አብነት አድርጋችሁ ለማክበርም ለመከራውም ለደስታውም እነሱን አብነት አድርጋችሁ ነው የሚለው። ቀጥሎ ምን ይላል? ከሐዋርያት አብነት ነስታችሁ። ሐዋርያት እስከ ሞት ድረስ ታምነው እነሆ ያየናቸው ከረባት አስረው ወይም ነጭ ጋቢ ለብሰው ሳይሆን አንገታቸው ላይ ሰይፍ፣ ሰውነታቸው ላይ ግርፋትና ድንጋይ እየተወረወረባቸው ሰይፍ እያረፈባቸው የእግዚአብሔርን ቸርነት ገልጠዋልና አብነት ይሆኗችኋል። እናንተ በአደባባይ በዓል ታከብራላችሁ፣ እነሱ ግን በአደባባይ ተሰቅለዋል፣ ተገርፈዋል። ጴጥሮስን ስታዩት ሮም ላይ ተዘቅዝቆ ተሰቅሏል። ጳውሎስን ስታዩት ሮም ላይ አንገቱን ተሰይፏል። ጊዮርጊስን ስታዩት ፋርስ ባቢሎን ላይ 4 ጊዜ ሞቶ በሰይፍ ሲወራረድ ታገኙታላችሁ። እስጢፋኖስን ስታዩት የድንጋይ ክምር በላዩ ላይ ሲወድቅበት ታዩታላችሁ። ስለዚህ ከሐዋርያት አብነት ነስታችሁ በዓልን አክብሩ ይለናል። ከብሉይ አብነት ይዛችሁ በዓላትን አክብሩ። ብሉይ ኪዳን የነበሩ አባቶች እንደ ስርዓቱና እንደ ወጉ ምን ያደርጉ ነበር ይላል? በዓልን ያከብሩ ነበር እንደ ስርዓቱ። እንደ ወጉ ባህል አለ፣ ስርዓት አለ፣ ሃይማኖት አለ። ባህል ሃይማኖትን አይወልድም፣ ሃይማኖት ባህልን ስርዓትን ይወልዳልና በዚህ አይነት መልኩ በዓላችሁን አክብሩ ይለናል። አንድም ከሰማዕታት አብነት ይዛችሁ ከሰማዕታት አብነት ይዛችሁ ስጋቸው እየተቆራረጠ ደማቸው እየፈሰሰ ቄጠማ ተጎዝጉዞ አይደለም በዓላቸው ያለፈው። በግ ታርዶ አይደለም፣ ራሳቸው ናቸው። ፍየል ታርዶ አይደለም፣ ዶሮ ታርዶ አይደለም፣ ራሳቸው ሰውነታቸውን እያወራረዱ ያከበሩትና እነሱን አብነት አድርጋችሁ እነሱን ተመልክታችሁ በዓልን አክብሩ የሚለውን ይተረጉማል ማለት ነው። ምን ማለት ነው? መከራ ተቀበሉ ማለት ነው። እነሱን አስባችሁ ማለት እንደነሱ መከራ ተቀበሉ፣ እንደነሱ ተሰደዱ፣ እንደነሱ መውደቅን መነሳትን ተለማመዱ ማለት ነው። የመጨረሻው ምግባር ነስታችሁ እረፍተ ነፍስን አግኙ። ምግባር ነስታችሁ ምግባር ንጹህ፣ ይቅርታ፣ ሰላም፣ አብሮ መኖር ይህን ይዛችሁ እረፍተ ነፍስን እንድታገኙ ይለናል። እስከ አቅረንቱ ለምሷ የሚለውን ደግሞ ምን ይለናል? አቅረንተ ምሷውን እስከ መያዝ ደርሳችሁ አቅረንተ ምሷውን እስከ መያዝ ደርሳችሁ በዓሉን አክብሩ። አንድም በቤተ ክርስቲያን እስከ መምጣት ድረስ ይልቁንም ቤተ ክርስቲያን በመገኘት በዓሉን አክብሩ። አንድም መስቀል ቀኖት እስከ መቀበል ደርሳችሁ በመስቀል እስከ መሰቀል በቀኖት እስከ መቸንከር ድረስ ደርሳችሁ በዓሉን አክብሩ ይለናል። እንግዲህ በቅዳሴው መካከል ላይ የተነበቡ መልእክታት፣ በቅዳሴው መካከል ላይ የተሰበከው ምስባክ ይህንን ይመስላል። አሁን ከዚህ ቀጥሎ የምንሄደው ወደ ወንጌሉ ነው። የጊዜ ባለቤት እግዚአብሔር ይባርከን። የመጨረሻው ነው ይሄ እንግዲህ የሉቃስ ወንጌል ምዕራፍ 2 ቁጥር 42 ላይ የምናገኘው ኃይለ ቃል ነው። ይህንን ወንጌል እንግዲህ በነገው ዕለት የሚሰበከው የሚቀርበው ወንጌል ነው። እሱን ተመልክተን ትምህርታችን እንጨርሳለን። የጊዜ ባለቤት እግዚአብሔር አምላክ ሁላችንን እንዲያስተምረን መልካም ፈቃዱ ይሁንልን። ምን ይላል? ወአመ ኮኖ ፍጹመ ሎቱ 12 ክረምቱ 12 ዓመት ሲመላው አርጉ ለበዓል ኢየሩሳሌም በከመ ያልምዱ፣ እንደ ልማዱ በዓል ፋሲካን ለማክበር ኢየሩሳሌም ወጡ ይላል። 12 ዓመት ሲሆን ምንድን ነው? ሕግ መጻፋዊ ሕግ ጸባያዊ ፈጽሟል። ፈጽሞ ሕግ አስተዳይ ጋር ሕግ መጻፋዊ ማለት በ8 ቀን ግዝረት፣ በ40 ቀን ቤተ መቅደስ፣
በ12 ዓመት ወደ አደባባይ መውጣት ነው። ሕግ ጸባያዊ ማለት በየጥቂቱ ማደግ ነው። እንዘ ይትዔዘዝ ለአዝማዲሁ እየታዘዘ ማደግ ነው። አሁን 12 ዓመት ሲሆነው እንዳለመዱ በዓለ ፋሲካውን ለማክበር ኢየሩሳሌም ወጡ ይላል። አሁን ለምሳሌ እኛ ጥምቀትን ስናከብር ነጫጭ ልብስ ለብሰን፣ ልደትን ስናከብር ዶሮ አርደን፣ ዳቦ ደፍተን፣ በግ አርደን፣ ቅርጫ ገብተን፣ አሁን እንደዚህ ማይሌት ቁመን አስቀድሰን በዓል እናከብራለን። ትንሣኤን ደግሞ ስናከብር ምን እናደርጋለን? እነሆ አክፍሎት አለ፣ በግ አርደን፣ ዶሮ አርደን፣ ዳቦ ደፍተን፣ ጠላ ጠምቀን በዓላትን። ይሄ እንደ ልማዱ እንደ ስርዓቱ ማለት ይሄ ነው እንግዲህ። አዎ ዘመን መለወጫ ሲመጣ ደግሞ በግ አርደን ጨፌ ጎዝጉዘን ሁሉን ነገር አድርገን እንደ ልማዱ ማለት እንደተለመደው እንደ ሀገሩ እንደየሀገሩ ስርዓት ይደረጋል ማለት ነው። አሁን ይህን ነው የሚለው እንዳለመዱ እነሱ ግን እንዳለመዱ በዓለ ፋሲካውን ለማክበር ኢየሩሳሌም ወጡ ይላል። ወሰሪጦሙ ግብሮሙ አተው ገሊላ ሀገሮሙ በዓሉን ካከበሩ በኋላ ወደ ሀገራቸው ተመለሱ ይላል። አሁን ቅዱስ ላሊበላ እንሄዳለን፣ በዓሉን አክብረን እንመለሳለን። ግሸን እንሄዳለን፣ በዓል አክብረን እንመለሳለን። ቁልቢ እንሄዳለን፣ በዓል አክብረን እንመለሳለን። ሸንኮራ ዮሐንስ ወዘተ እንሄዳለን። ያከበረ ከብሮ ይመለሳል ማለት ነው። ወሕፃኑሰ ኢየሱስ ነበረ ኢየሩሳሌም። አሁን በዓሉን አክብረው ሲመለሱ ዮሴፍና ድንግል ማርያም ጌታችን ኢየሱስ ክርስቶስ ግን በኢየሩሳሌም ቀረ ይላል። ምን ማለት ነው? ወኢያእመሩ ዮሴፍ ወእሙ እመቤታችንና ዮሴፍ ግን እንደቀረ አላወቁም። ይሄ ጥበበ እግዚአብሔር ነው። እነሱ እያወሩ እየተጫወቱ እየሄዱ ነው። አጠገባቸው ያለ መስሏቸው ዘወር ብለው የሚመለከቱ የለም። ወይመስሎሙ ከመ በፍኖት ሀሎ ምስለ ሰብእ በፊት ከሄዱ ሰዎች ጋር ያለ መስሏቸው ነበረ። ሕፃን ስለሆነ ከፊት ከፊት እየቀደመ እየሄደ ነው ብለው እነሱ ከኋላ ከኋላ እየተከተሉ ነበር እና እየተጓዙ ሊደርሱበት አልቻሉም። ሊፈልጉት አጡት ነው። ይሄ ከባድ ነው። ወበጺሖሙ ወሐሰስዎ በዕለታ ሀበ አዝማዲሁ ወሀበ እለ ይአምርዎ በደረሱ ጊዜ ከዘመዶቹና ከሚያውቁት ዘንድ ዕለቱን ፈለጉት። ምን ማለት ነው? አብረውት ካደጉት ማለት ነው። በየጥቂቱ አድጓልና ሰው ሆኗልና አሐዱ ዘእምቅድስት ሥላሴ ከሥላሴ አንዱ አካል አርዮት ትናነ መውደቃችን መጠቅጠቃችን አይቶ አጽነነ ሰማየ ሰማያት ከሰማይ ወደ መሬት ወረደ ወይም ዝቅ ዝቅ አለ። ወተወልደ በቤትነ አጽነነ ሰማየ ሰማያት አሐዱ ዘእምቅድስት ሥላሴ ርዮት ትናነ አጽነነ ሰማየ ሰማያት መጽአ ወኀደረ ውስተ ከርሰ ድንግል በድንግል ማርያም ማኅፀን አደረ። ወተወልደ በቤተልሔም በቤተልሔም ተወለደ። ወኮነ ሰብአ ከማነ እንደኛ ሰው ሆነ። ዘእንበለ ኃጢአት ባሕቲታ ከኃጢአት በስተቀር እንደኛ ሰው ሆነ። ስለዚህ ከኃጢአት በስተቀር ሰው ሆኗልና እንደ ሕፃናቱ ከሕፃናቱ ጋር እንደ ወጣት ከወጣቱ ጋር ስላደገ በደረሱም ጊዜ ከዘመዶቹና ከሚያውቁት ዘንድ ዕለቱን ፈለጉት። ምክንያቱም በሐና በኩል አዝማድ ዘመድ ወገን አለ። ምክንያቱም እመቤታችን የተገኘችው ከሐና ከኢያቄም ነውና ጌታ ደግሞ የተገኘው ከድንግል ማርያም ስለሆነ የጌታ ዓለም በሙሉ የሱ ቢሆንም የድንግል ማርያም ግን በእናቷም በአባቷም ወገን አላትና እዚያ ላይ ነው እንግዲህ በወገኖቹ መካከል ፈለጉት አላገኙትም የሚለውን ይተረጉማል። ወሶበ ኢረከብዎ ተሰውጡ ኢየሩሳሌም እንዘ ያሰስዎ እዚህ ላይ ነው። ባያገኙት እየፈለጉ ወደ ኢየሩሳሌም ተመለሱ ይላል። ወእምዝ በሳልስት ረከብዎ እንዘ ይነብር ማእከለ ሊቃናት ከዚህ በኋላ በሦስተኛው ቀን በሊቃነ ካህናት መካከል ተቀምጦ አገኙት። አንከሩ ምህረቶ ሞገሰ ቃሉ ጣዕመ ነገሩ ወሳይሰ አፉ ሊቃናቱ ያንደበቱን ቅልጥፍጥፍነት የቃሉን ግርማ አነጋገሩን እያዩ ይደነቁ ነበር። ምን አይነት ሕፃን ነው፣ ግሩም ነው፣ ድንቅ ነው እያሉ ሲደነቁ በሊቃናቱ መካከል አገኙት ይለናል። መካከል ተቀምጦ አገኙት። ምንድነው? ወያጸምዖሙ ሲሰማቸው ወይስ ሲአሎሙ ሲጠይቃቸው፣ ያጸምዖሙ ሲያሰማቸው ሲጠይቃቸው። ሲያሰማቸው ማለት ሲያስተምራቸው፣ ሲነግራቸው፣ ሲጠይቃቸው ማለት ደግሞ ያሰማቸዋል ቃሉን እንደገና ደግሞ ይጠይቃቸዋል። ያስተምራቸዋል እንደገና ደግሞ ይጠይቃቸዋል የሚለው ይተረጉ ወያነክርዎ ኩሎሙ ለሰሙ ጥበቡ አውስወቶ ጥያቄውን ምላሹን የሰሙ ሁሉ ያደንቁት ነበረ ይላል። የሚገርም ነገር ነው። ወሶበ ርኢዎ ደንገጹ በአዩት ጊዜም ደነገጡ።
ልጅ ከሽማግሌ መካከል ተቀምጦ ሲያዩት ያስደነግጣልና። ወትቤሎ እሙ ወልዴ ለምን ትቀበዝር አሰከነ፣ እናቱም እመቤታችን ድንግል ማርያም ልጄ ለምን እንዲህ ያደረግከን፣ ከእኛ ተለይተህ ለምን ቀረህ ብላ ወቀሰችው። የእናትነት ድምጿን አሰማችው። አዎ ምን አለ? እኔና ዮሴፍ ስንፈልግህ አንተን በመፈለግ ደከምን። አዎ አለችው ይላል። እዚህ ላይ ነው ርዕሳችን የሚመጣው፣ እዚህ ጋር ነው። ወይቤሎሙ ለምን ተሐሰሱኒ፣ ለምን ትፈልጉኛላችሁ አለ። ለምን ትፈልጉኛላችሁ ይልና እያእመርክሙኑ ከመ ይደልወኒ አሐሉ ውስተ ዘአቡየ ቤት፣ በአባቴ ቤት መኖር እንዲገባኝ አላወቃችሁምን? ርዕሳችን ይሄ ነው። በአባቴ ቤት መኖር እንደሚገባኝ አላወቃችሁምን አላቸው። በቤተ መቅደስ መኖር እንዲገባኝ አላወቃችሁምን? ያው በአባቴ ቤት በቤተ መቅደስ መኖር እንደሚገባኝ አላወቃችሁምን አላቸው። ወእሙንትሰ ይለብቡ ዘቤሎሙ፣ እሳቸው ግን በምልአት ያላቸውን ነገር አላስተዋሉትም። ዮሴፍን ሲያይ ነው እንጂ እመቤታችንስ ታውቃለች። የመንፈስ ቅዱስ ንግግሩን ስለምታውቅ ሁልጊዜም ቢሆን እሱ የሚናገረው ትተረጉሟለች፣ ታውቀዋለች። ወሆረ ወረደ ምስሌሆሙ ናዝሬተ፣ ከእሳቸው ጋር ወደ ናዝሬት ሄደ። ወኮነ ይትዔዘዝ ሎሙ፣ ወኮነ ይትዔዘዝ ሎሙ፣ ያገለግላቸው ነበር፣ ይታዘዝላቸው ነበር። ለእናቱ ለወገኖቹ እየታዘዘ አደገ የሚለውን ይተረጉማል። ወእሙሰ ታቅብ ዘንተ ኩሎ ነገር፣ እመቤታችን ግን ይህን ሁሉ ነገር ታስተውለው ነበር። ቅዱስ ገብርኤል አምላክን ትጸንሻለች ሲላት በልቧ ተጠብቀው ነበር። በቤተልሔም ሲወለድ በልቧ ተጠብቀው ነበር። ወደ ግብፅ ወደ ኢትዮጵያ ስትሰደድ በልቧ ተጠብቀው ነበር። በዮርዳኖስ ሲጠመቅ በልቧ ተጠብቀው ነበረ። ይልቁንም በገዳመ ቆሮንቶስ ሲጾም ሲጸልይ በልቧ ተጠብቀው ነበረ። ሲከሱት ማዕዱን ሲያበረክት፣ ሙታን ሲያነሳ፣ ለምጻምን ሲፈውስ በልቧ ተጠብቀው ነበረ። በቀራንዮ ላይ ያ ሁሉ ግን እነሆ ወጣ። ቀራንዮ ላይ ተሰቅሎ ዓለምን ሲያድን የእመቤታችን በልቧ የሰበሰበችው ሁሉ ልጇ አምላክ መሆኑ ተፈጸመ። ተስፋ አበው በማርያም ድንግል ወበቀራንዮ ተተክለ መድኃኒት መስቀል። የአበው ተስፋ በድንግል ማርያም ተፈጸመ፣ በቀራንዮ መድኃኔ ዓለም ተሰቀለ፣ ዓለም ዳን የሚለውን ይተረጉማል። በልቡናዋ ታኖረው ነበር። ወእግዚእ ኢየሱስ ልህቀ፣ ጌታችን ኢየሱስ ክርስቶስም አደገ። ወአብየ በጥበብ ወምክር፣ በጥበብ ጠባያዊ በምክር ጠባያዊ፣ በጥበብ መንፈሳዊ በምክር መንፈሳዊ አደገ። በእግዚአብሔርም ዘንድ በሰውም ዘንድ ማለት ፍቅረ ቢጽና ፍቅረ እግዚአብሔርን ይዞ አደገ። በአባቴ ቤት እኖር ዘንድ እንደሚገባኝ አታውቁምን ይላል ቅዱስ ዳዊት። ምን ይላል? አሐተ ጊዜ ሳልክው ወለእግዚአብሔር ወኪ ሐስስ፣ እግዚአብሔርን አንዲት ነገር ለመንኩት እሷንም እሻለሁ፣ በቤቱ ለዘላለም እንድኖር። ቀሪውን እሑድ በሰፊው እንማማረዋለን። በአባቴ ቤት እንወር ዘንድ በቤተ መቅደስ እንወር ዘንድ እንዲገባኝ አታውቁምን? አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለአምላካችን ክብር ምስጋና ይድረሰው። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። በየሳምንቱ አርብ ከሰዓት በኋላ የሚተላለፍ መዝሙረ ያሬድ ነው። የሚቀርበው ደግሞ ከአርብ ቀጥሎ ባለው እሑድ ነው። አሁን ይሄ መዝሙር ከጥር 19 እስከ ጥር 25 ባለው እሑድ የሚቀርብ ሲሆን አሁን ላይ ግን ጥር 24 ዕለተ ሰንበት ዕለተ እሑድ ጻድቁ አቡነ ተክለ ሃይማኖት መታሰቢያ ዕለት እሙነ ኮነ ልደቱ ለመድኃኒነ ክርስቶስ። የጌታችን የመድኃኒታችን የኢየሱስ ልደቱ እውነት ሆነ። ከሰማይ ወረደ፣ ከድንግል ማርያም ተወለደ፣ በመላእክት ተመሰገነ፣ በቤተልሔም ተወለደ፣ በናዝሬት አደገ። እሱ የሰማዕታት አክሊላቸው እንዲሁም ደግሞ የነገስታት ኃይላቸው ነው ብሎ ቅዱስ ያሬድ የደረሰው ድርሰት ይህን ይመስላል። ወስብሐት ለእግዚአብሔር።